ዛሬ ደርቢ በለው ኃይለኛ ግጥም ያለ ጋይስ እኔ ስለሆንኩኝ ነው አይደለ ሳሮን ብትሆን እኮ እሱ ላይ መርዝ ብታረግ እንኳን ተጠጣላት ነበር እንኳን ቅቤ ለምን የሰው ስጋ እንጠብስም ምን አገባሽ አንቺ እኔ ለራሴ ምስኪን ሰው ነኝ እንዴ እኔ በምን አቅሜ ነው ቆይ የእርሱን ቤትና ሰላም ማደፈረሰው ከዳጊ እርጉዝ ነኝ እሽኮለሌ እናት አለ ምን ትቻርኩ ያለው ሽኩታርኩ ጥሩ ነው ከዚህ በኋላ አለ የተባለ ክለብ ነው ወስድሽ እንሄዳለን እንጨብሳለን ቋና ምን እናደርገው ማን እሳት ሄደስ ቢስ ነው ምንድነው ከማን የተደበቅሽ ነው ናቲ ተከተለኝ ነበር በሆነ ቅያሻ ውጆ ነው ለምን ይከተልሽ ነው ወይስ እሱም እንደ ጓደኛው ፈልጎሽ ነው እንደሱማ ቢሆን ጥሩ ነበር ሌባው አንቺ ነሽ ብሎ መተንፈሻ ሳትቶኝ ነበር እንደሱ ቢሆን ጥሩ ነው ስትይ ምን ልህ እንደሆነ ገብቶሃል አይደለ ስበይም ተረጋጊ እንጂ ምንድነው እንደዚህ የሚያደርግሽ ግን ምንም አያስባንንማ በእናትህ የባሰ ሌላ ችግር ውስጥ እንዳይፈጠር እንኳን እነሱ ወርቅ ቤትም ራሱ አይባንኑት ሰለሞን እኮ ነው ቆይ ዋናው ስንት ሸጥከው ሊያ ታስቢ ድርሻሽን እንኳን አልተመጥተሽም ሲጀመር ወርቁ የኔ ነበር እሺ ሊያ ምንድነው 10 ጊዜ የኔ ነበር ግን አሁን እኔኛ መጣው ስምትዩ በዚህ ስራ ላይ ወልሽ የኔ የሚባል ነገር የለም ሁሉም ነገር ያጋራ ነው ይሄን ደግሞ 10 መነጋገር የለብንም አይደል እንዴ ኦኬ እንደዛ ከሆነ ፋይሎቹን እንካፈላቸው ምን ልትበዩ ነው ምን ይሰራልሻል ደግሞ አንቺ ፋይሉ በጣም ጠቃሚ መረጃ ቢሆን መሰለኝ ከኔ ያሸሻው ይኸውልሽ እሱ አንቺን አይመለከትሽም ሲቀጥል ደግሞ ስንት ጉዳይ ያለብን አሁን በዚህ ጉዳይ እንከራከር ሊያ እንከራከር ስማኝ የሁሉም አይን እኔ ላይ ነው እሺ ያለው ካሁን በኋላ የሚፈጠረው ነገር ኃላፊነቱን አንተ ነው የምትወጣው የለውበት ይኸውልሽ አንቺ ብቻ ቪዲዮ ይዘሽ ከተፈበልኝሽ ሌላውን ለሪት አይ ንቁጭ ሁሉ ላይ ባክ ይሄን ቃል የምትፈልገውን ነገር ካገኘ በኋላ ትደግምልኛለሽ ምን ማለት ነው ቆይ እንደውም እውነቱን ልንገርህ አንተ እኔን የፈለገኝ ጌታቸው እንዲጠቀምብኝ ነው እንጂ አንተ የምር ወደኸኝ አይደለም ካንተ እንደውም ዳጊ የሚወደኝ ይመስለኛል ይሄ ጋን ነይ ሲሚኝ እንጂ ቆይ ጋሺ እንዴት ነው ተወናቱት ምን አገባ ደና ቦን እዚህ እንደ ፎካሪ ስንጎራደር ታገኘኝ ነበር እኔ በምን አውቃለሁ ጠንቋይ ቀለበኔ ነህ እንጂ ዋናው ጠንቋይ ቀላቢ አንተ እዚህ ግቢ እየሰከርክ መግባት ከጀመርክ ጀምሮ ነው ይሄ ግቢ ሰላሙ የተረበሸው ኧረ በስመ አብ ሙል እንዴ ኧረ ጋሺ እኔ ለራሴ ምስኪን ሰው ነኝ እንዴ እኔ በምን አቅሜ ነው ቆይ የእርሱን ቤትና ሰላም ማደፈረሰው ኧረ ጋሺ እንደዚህ አይበሉ እንዴ ተው እንጂ እሱንማ ውስጥ ያውቀዋል ተሰማለህ እዚህ ግቢ የመጣ ሰው ነበር እኔ ምን አውቃለሁ እንዴ እኔ ቆይ የዚህ ቤት ዘበኛ ነኝ እንዴ ጎሽ እንደውም ክፍት የሥራ ቦታ አገኘ እዚህ መንደር ለመንደር ከምታውደለድል ለምን እዚህ ዘበኛ አድርጌ አልቀጥረህ ኧረ እዛው ራስዎት ከፈለጉ ይተው ምን አለ ፈጣሪ አንድ ሰው የማጥፋት እድል ብትሰጠኝና ይሄን ድራሹን ባጠፋውት ነፍስ ማጥፋት ከፈለጉ ለምን ይው ዶሮ ሞልቶ የለ እንዴ እሱን የነሱን ነፍስ ለምን አያጠፉ እኔ ያንተንና የዛን አህያ ነፍስ ነው የምፈልገው እሺ አህያ ማንን ነው ቆይ ሰለሞንም መሆን አለበት ምን ቦታው እሱ እንደው እናንተ በምን ቀን ነው እዚህ ግቢ የገባችሁት እኔ እንጃ እንግዲህ ናቲ አይደል መጀመሪያ እዚህ ግቢ የመጣው እንግዲያው እሱን ጠይቁታ ጋሽ ጭራሽ ካንተም ብሶ ትናገራለህ እሺ ቆይ እኔ የምለው ያ ማይረባ ጓደኛ ከሷ ጋር መጠጣቱ ሳንስ እኩያ ቢስ የሆነ ዱርዬ አብሯት መጠጣቱ ሳንስ ጭራሽ ጋደም ከቴ ጋር ይሄንን ነበር የፈሩት ጭራሽ አብሮተኝ እንዴ እኔ ቆይ ግን እንዴት ይሻሉ ማ ያው ህሊኖ ነው ጋሽ ቀባጣሪ በቃ ሐሳብ ሁሉ ጊዜ እዛ ላይ ብቻ ነው አይደለም እንደሱ አርጎ ቢሆን ስጋውን አይደለም ነፍሱንም ጥል አድርጌ ሲሆን ነበር የምሰደው ወይ ጋሽ በቃ ምንም ሳይፈጠር ነው እንደዚህ ያዙ ልቀቁኝ የምትሉት እና እስኪፈጠር ቆሜ መጠበቅ ነበረብኝ እያንዳንድሽ ነው ዋጋሽን እሰጥሻለሁ እኔ ብሄድ ይሻለኛል ማግለ እንዴት ነሽ ሊያ ደህና ነኝ አንድ ላውራሽ ፈልጌ ነበር አሁን በጣም ቸኩሏል ሌላ ቢበዛ 5 ደቂቃ ነው አንዴ ስሚ ኡፍ ምንድነው ስለ ወንድምሽ ነው እሱን አላየሁትም ሂጂና አንቺ ፈልጊው ስለሱ ሳይሆን ስለ ዳግም ነው ማወራሽ ስለሱም ቢሆን ምንም የሚመለከተኝ ነገር የለም ሂጂና ለሱ ንገር ከዳጊ እርጉዝ ነኝ እንዴ ከመቼው ስለኔና ስለሱ እንዳልነገረሽ እርግጠኛ ነኝ ለምን ይነግረኛል ቆይ አንቺስ ብትሆኚ ለኔ ለምን እንደምትነግሪ
ምክንያቱም እንደኔ ሊጠቀምብሽ ሲሞክር እያየው ስለሆነ ነው። በዛ ላይ እኔንም በእጁ እስከሚያስገባኝ ድረስ አፈር አይንካሽ ሲለኝ ነበር ልክ እንዳንቺ። ስሚኝ እኔ እንዳንቺ ማትረባ ሴት አይደለሁም። መጀመሪያ ማድረግ ያለብሽን ራስሽ ማሰብ ነበረብሽ። አሁን ፊት ለፊት መተሻ ታለቃቅሽ። ቆይ አንቺ ሴት አይደለሽ እንዴ? ትንሽ እንኳን ርህራሄ የለሽም እንዴ? ቆይ ልጅ ያለ አባት ቢያድግ ምን እንደምትጠቀሚ ጄ ሴትዮ ያምሻል እንዴ? ወዳችሁ ላመጣችሁት ልጅ እኔ ምን አግብቶኝ ነው የምትጨቀጭቂኝ? አይደለም ያለ አባት ለምን ያለ እናት አይቀርም? እኔ ሊያ ምን አገባኝ? ሰይጣን ነሽ ሰይጣን። እሺ ቆይ ዳጊ ይሄ መሰሪነትሽ እንዴት ነው ያላወቀው? ስሚኝ ይሄ መሰሪነት ሳይሆን ብልጠት ነው። እሺ ትሰሚኛለሽ? ከዚህ በኋላ ዳጊ አጠገባይሽ እንዳሁን እንደዚህ በጸባይ ማውራሽ እንዳይመስልሽ። ስሚኝ መጀመሪያ ሆድሽ ውስጥ ያለውን ዲቃላ አባብ ፈልጊለት ይሻላል። ልቀቂኝ እባክሽ ወደዛ። ይሄ ያረክሽው ነገር ለዳጊ ነው የምነግርልሽ። እሺ እውነት ትሰሚኛለሽ? ባለጌና ክብረ ቢስ አንቺ ነሽ። እሺ ወይኔ ጌታቸው እህቱን የገደለ ተብዬ እስር ቤት ልገባ። ምነው ጌች በሰላም ነው ብቻ የምታወራው? መታጠቢያ ቤት ደርሼ ልምጣ ብለሽ የት ሄደሽ ነው የቆየሽው? እዚህ ነበርኩ። የት ነበርሽ? እዚህ ማለቴ ምነው? ቆይ ምን ሆነ ነው? የጠየቅኩሽን መልሽልኝ። እንዴ መታጠቢያ ቤት ነኝ ብያለሁ ነበር እንዴ? እና መታጠቢያ ቤት ማለት ክፍለ ከተማ ነው እንደ ሄደሽ የምትታጠቢው? እንዲህ አምረሽ ደምቀሽ ልብስ ቀይረሽ የመጣሽው? እሱማ አይደለም፣ አየር ተቀብዬ ልምጣ፣ በዛውም ልብስ ቀይሬ ልምጣ ብዬ ነው። እዚህ ቤት የሚመጡ ሰዎች በሙሉ አየር ይቀበል። የዚህ ቤት አየር ያፍናል፣ ያግታል። እሺ ነገረ ስራሽ ሁሉ አላማረኝ። ማለት ምንድነው? ምን አደረኩ? ትሰሚያለሽ? ቆይ አንቺ ከጀርባዬ ምን እየሰራሽ ነው? ኧረ እኔ ምንም አልሰራም። እንዴ ደግሞ ምን ላደርግ እችላለሁ? ቆይ በዚህ ሰዓት አየር ምናምን ምን ያደርግልሻል? ነው ሰው ልታገኘ ሄደሽ ነው? የምርህን ነው? አታምነኝም ማለት ነው? ቆይ እንዴት ነው የማምንሽ? በምን ሁኔታ ውስጥ ነው የማምንሽ? አለሽ ስልሽ የለሽም፣ ሄዳለሽ ስልሽ ትመጫለሽ። ምን ማለት ነው ይሄ? እሺ ቆይ ተረጋጋጌች፣ ሁሉንም አስረዳሃለሁ። ምንድነው የምታስረጅ? ቆይ ለአንቺ ስለ የገባሁበት ምስቅልቅል አይታይሽም? ተመልከቺ፣ ህይወቴን እንደዚህ አድርገሽዋል። ይሄ ሁሉ በአንቺ ምክንያት የገባሁበት ነው። እንዴ ስህተት እኮ አይደለም፣ ያው እኔ እናንተ ስለተመቻቸን። ይጂ ሄዲያ የሚያመቻች ያመቻችሽ። ትሰሚያለሽ? ምንም የምታስረጅ ነገር የለም። ድሮም አንቺን የመሰለች ቆንጆ እንጆሪ ወጣት ከኔ አይነቱ ሽማግሌ ጋር ፍቅር ይዟት እንደዚህ እንደማትሆን አውቃለሁ። ይሄ ነው ያልገባኝ። እንዴ ማለትና ገንዘቤን ብለሽ ነው ያልከኝ ነው? እኔ ምንም ማለት አልፈልግም። በቃ ልጆቼን በአንቺ ምክንያት አጥቻለሁ። ከዚህ በኋላ እዚህ ቤት እንድትመጪ አልፈልግም። ሂጂ በቃ። እሺ ቆይ አንዴ፣ ቢያንስ አንዴ እንኳን ስማኝ። ምንም ልሰማሽ አልፈልግም። የሆነ መጥፎ ነገር ይሸተኛል። በጤናሽ እንደዚህ ልትሆኝ አትችይም። በጣም የምታሳዝን ሰው ነህ። ድሮም ወንዶች ስትባሉ ይሄ ነው ትርፋችሁ። እኔ እኮ ለአንተ ብዬ ከሳሪና ከአና ጋር ተጣልቼ ነበር። ትሰሚያለሽ ሊያ፣ ከዚህ በኋላ ልጆቼን እንዳጣሁት ማንንም ማጣት አልፈልግም። በቃ ጨርሻለሁ። እንዴ ምን ሆነሽ ነው? ደናፎሽ ወርቀሽ ነው እንዴ? ወይኔ አይዞሽ በእናትሽ ተነሽ። አይዞሽ። ስትታይ ግን ጥሩ አመስኝ። ፊትሽ ራሱ እኮ ጥሩ አይደለም። አንቺ ምን ሆነሻል? ምንም አልሆንኩም። አመሰግናለሁ። አትደብቂኝ። ቆይ ዳግም ነው እንደዚህ ያደረገሽ አይደል? አይደለም። አይዞሽ ወርቀሽ። እንዴ እሰይ እልልልል እሰይ ሮባዬ እንኳን ደስ አለ። እሰይ እናቴ። ውይ እንዴ እንኳን መድኃኒዓለም ቀናህ እናቴ። ለመድኃኒዓለም ምን ይሳነዋል? ውይ ሮባዬ ቀየርክ። በቃ እቺ ቆንጆ ናት በእውነት። ለምን ብለህ አንተም እንደጌታቸው ስትፈልግ ቤት ያለችው ጋር ሲያምር ደግሞ እዚች ጉብል እቺ ቆንጆ። አንተ ቀጭኔ ነው የምትመስል እኮ እንዲምልል ያለች እንዲህ ያለች ደስ ስትል ምን እንደሚሉት ዝም በያት እባክሽ። ዝም ብላ እኮ ነው እንዴ አክስቴ። ቆይ ምን ሆነሽ ነው ሰፈር መረብሽው እንዴ? ሳይፈጠር እንደዚህ ሆንሽ። ቆይ ቢፈጠር ኑሮ መድፍ ነበር የምንነፍ። አረ መድፍ ይተኮሳል እንጂ አይነፋም። ያው ነው እባክሽ። ምን ታካብጃለሽ አንቺ? እኔ እኮ ለጥብቃ መጀመሪያም ነግሬያት ነበር። እንደዚህ አይነት ወጠጤና ዱርዬ ይቅርብሽ ብያት ነበር። ሰው የሚነግራትን አሰማም። ይሄው በአደባባይ እናቴ በአገር በአደባባይ እንዲህ አድርገን ስትል አገኘዋ። ጎሽ ጎበዝ። አይ ጉድ! የኔ ከንፈር ነው እንጂ ሳይሳም እናያት እንደው የነዚህማ ብሎ ያልቃል። ጥሩ ነው፣ ደስ ይላል።
ኧረ አክስቴ ልጅቷ ታማ እኮ ነው እንዴ። ምንድነው እንደዚህ በባዶ ሜዳ ያዙ ልቀቁኝ የምትይው? ማን ያዘው? ትብቃ ናት የያዘችው? ትብቃ ሁሌም እንደዚህ ነው የምታወሩት? አዎ እባክሽ ችግር አለባት እንዴ። ለራሷ ጨለላ እኮ ሰውን ልታስጨልል ነው እኮ የምትደርሱ። ማን የጨለለ? አንተ? እሷ ባንተ ፍቅር ዛብዳለች። አንተ ከማንም ጋዚ እሽኮለሌ ትላለህ። እሽኮለሌ እናት አለ ምንጭ አርጎ አንገት ሽጉጥ አርጎ ጥሩ ነው። አይ ትብቃ ጉድሽን አልሰማሽ? ከማንም ጋር ማን ነው? እኔና ውይ የኔ ቆንጆ ይቅርታ እናቴ፣ ስምሽን እኮ ስለማላውቀው ነው። ማን ነበር ያልሽኝ ስምሽን? ቆንጆ ትባላለህ። ቆንጆ ምግብ እበላለሁ እኔ? መች ምግቡን አልኩሽና ስምሽን እኮ ነው ያልኩሽ። ምግብማ እኛም እናቴ ቆንጆን እንበላለን። በጣም እንጂ ቆንጆ አሜት ነው እንጂ ምን በይው። በተለይ ደግሞ የኔ ስጋ አንተ ነውረኛ እንዴ! ኧረ ጾም ነው እናቴ፣ እኔ ስጋ ማልበላ። ከሰው ስጋ እኮ አረፈ ብትይ እኮ ኑሮ ጾሙ ሙሉ ነበር የሚሆንልሽ አክስቴ። እስኪ ዝም በለ ሮባ እንዴ! አንተ እንደው በሄድክበት ቦታ ሁሉ ማውራት ነው አይደል ስራ? ዝም በል እስቲ የኔ ቆንጆ። አይ ስልባቡ አንቺ ያለ ደስ ስትይ ወይ የዘንድሮ ልጅ መሳሳም በቃ መንገድ ላይ ሁሉ ደግ አረጋችሁ። እኛ እናቴ ያሳናውቅበት ቀርተናል። ጥሩ ነው ያረጋችሁ፣ ተሳሳሙ። ቆይ አክስቴ አንቺ ምን ሆነሽ ነው? ምን አልከኝ? ይኸውልሽ በቃ ምን አልከኝ ብላ ከጀመረች እኮ አትፋታሽም። በቃ እንዲሁ ነው የምታዝግሽ። በእናትሽ አክስቴ ቆይ ምን ሆነሽ እንዴ? አንተ ይሄን ልትወስድ ነው እንዴ? ሌባ አውጬ ባሉ ሌባ አንተ። ይኸውልህ አንተ እኮ አመልክ የምትረሳ አይደለም። ስሚ ሌባ ነው ነግሬሻለሁ። አንድ ነገር ቢያረግሽ ሳትነግረኝ እንዳትይ። ቦርሳሽን ተጠንቀቂ፣ ስልክሽን ተጠንቀቂ፣ ኪስሽን። ሌባ ሞላጫ ነግሬሻለሁ። ጠበቃለሽ። አንተ ሌባ ነህ እንዴ? ይቺ ደግሞ ምን ትመስላለች? ማለት እስኪ በዛው ነፍስሽን እንኳን ቼክ አድርጊው። ድንገት ሰርቄሽ እንደው በአንተ ቤት ማዘናጋት ነው ሌባ። አቺ እንደዚህ እንደ ዳማ ኮርኪ እንዳልደባለቅሽሽ ምን ትመስላለች እቺ? ይሁንሽ ሌጡ። እባክሽን አንድ ጊዜ ላናግራቸው ካስዬ። ያጠፋሁትም ጥፋት ካለ እኔ እነሱን ይቅርታ ጠይቃቸዋለሁ። ምን ይኸው ስለ እኔ አንድ መጥፎ ነገር ለልጆቼ ትነግሪያቸውና ስጋሽን ነው ዘልዝዬ የማንጠለጠለሽ። ነግሬሻለሁ። አንቺ ደግሞ እዚህ ምን ትሰሪያለሽ እንዴ? እንደዚህ ሆነ እንዴት ትቼክ ሄዳለሁ? እባክሽ አንቺን አይደለም ሴትዮ። ሂጂ ተባባልን አይደል? ሂጂ ውጭ አልኩሽ እኮ። ምን ፈልገሽ ነው? እኔ እኮ እንድትረጋጋ ብዬ ነው ይዤልህ የመጣሁት። እባክህ እንደዚህ መሆን እኮ መፍትሄ አይደለም። ጌድ መፍትሄውን ለእኔ ተይው። እኔ ልጆቼን እንዴት መመለስ እንዳለብኝ ብቻ ነው ማሰብ የምፈልገው። ይኸውልሽ ከዚህ በፊት በመሀላችን የተፈጠረውን ነገር በሙሉ እርሽና ሂጂ። ግን እኮ ነገርኩሽ። ገንዘብ ከሆነ የምትፈልጊው የፈለግሽውን እሰጥሻለሁ። አካውንትሽን ጻፍና ሂጂ። እኔ ከአንተ ምንም ገንዘብ አልፈልግም። ቃል እገባልሃለሁ። ካሁን በኋላ እንደውም እኔን አታይም። ብቻችን ውሃ ጠጣና እንድትረጋጋ ነው የምፈልገው። እኔ አሁን ምንም ውሃ አላሰኘኝም። ለምን? ከኔ ስለሆነ? በቃ አላሰኘኝም አልኩሽ እኮ። እኔ ግን ላንተ አስቤ ነበር። እሺ እኔ ስለሆንኩኝ ነው አይደለ? ሳሮን ብትሆን እኮ እሱ ላይ መርዝ ብታረግ እንኳን ትጠጣላት ነበር። ምን አድርግ ነው የምትይኝ? ጉድ እኮ ነው ዘንድሮ። እናንተ ምን ውስጥ ነው የገባሁት እንዴ? ጌድ በዚህ ሰዓት እኮ ማንም አጠገብህ የለም። ሃኒም ሳሮንም ከጎኔ የሉም። በዛ ላይ እህትህም የለችም። እንዴት ነው ጥይቅ የምሄደው? እቺን ግብዣዬን ተጎንጭልኝና ከዛ እሄዳለሁ። ትንሽ ጎንጨት አድርገው ያረጋጋሃል ትንሽ። ውሃ አላሰኘኝም አልኩሽ እኮ ሊያ። ለምን? ከኔ ስለሆነ አላሰኘኝም። በቃ አልፈለኩም። እሺ እኔ ሳልሆን ሳሮን መርዝ እንኳን በጥብጣ ብትሰጥህ ግን እሺ ብለህ ትጠጣ ነበር። እኔ ስለሆንኩኝ ነው አይደል አልጠጣም ብትለኝ? ጥሩ ይኸው ይሄንን ከሆነ የፈለግሽው ይኸው።
ሃይ ሶል ሲቆይ አንዴ ለምን ስልኩን ማታነሳው? ልትሞት ነው እንዴ? ኧረ አንዴ አውራኝ። አንቺ አምሻል እንዴ? ጤነኛ አይደለሽም? አንተ ራሱ ጤነኛ ነህ? እኔማ ሀገር የመሰከረልኝ ጤነኛ ነኝ። ስማ ያቺን ማትረባ ልጅ ስነ ስርዓት ብታስዛጥሩ ነው እሺ? ማንን? ያቺን ሊያ የምትላት ናታ። መቼስ ቂቤ እንጥበስ እያላችሁ እንደሆነ ሀገር ምድሩ የሚያውቀው ነው። እንኳን ቂቤ ለምን የሰው ስጋ እንጠብስም? ምን አገባሽ አንቺ? እሱስ ልክ ነህ፣ አያገባኝም። ከኔና ከዳጊ ህይወት ግን እንድትወጣ እፈልጋለሁ። ሲጀመር አንቺና ዳጊ የምን ህይወት ነው ያላችሁ? እየኖራችሁ ነው ሲጀመር? የምሬን ነው። አስቁማት። ምንም ነገር መስራት ብትፈልጉ እሱ እንድትከቱት አልፈልግም። ስሚ እንደሱ ቢሆን ይኸውልሽ በዚህ ጉዳይ እንዳይነካኩ ፈልጋቸው ሰዎች ነበሩ፣ ግን ምንም ማድረግ አይቻልም። ስራ ነው እሱ፣ የራስህ ጉዳይ ነው። ቆይ አንተ ለኔ አታዝንልኝም እንዴ? ለምንድን ነው ማዝንልሽ? ምን አንቺ አካል ጉዳተኛ ነሽ ነው ወይስ ጧሪ ቀባሪ አጣሽ ሴት ነሽ? ለምንድን ነው ማዝንልሽ? ስማ ቅድም በጸባይ ላወራት ስሞክር ደብድባኝ መሬት ላይ ጥላኝ ሄደች። እሺ እሱ የራሳችሁ ጉዳይ ነው፣ እኔ አይመለከተኝ። ነው እያልሽ ልታስፈራድኝ አትሞክሪ ቆንጅት። ስማ ድጋሚ በሱ ህይወት ላይ ባገኛት በማደርገው ነገር እንዳትጸጸት እሺ? ገንገበት ወይ እንዴ ዳጂዬ፣ አቤት በመከራ ነው የደረስኩት። እኔ የምለው አክስቴ፣ ቆይ አንጎበርሽ ለቆሽ ነጣሹ? የምን አንጎበር ነው? አይ ዳጂዬ፣ ስካሩ አለቀቀህም እንዴ አንተን? አንጎበር እንዴ የት ሀገር ነው አንተ? እንደው የዘንድሮ ልጆች አሁን አንኮበር ማለት ጠፍቶ ነው አንጎበር የምትለኝ? ኧረ እንደው ጉድ እኮ ነው። ኧረ እንዴት ነው የምንግባባው? በፊት መስማት ነበር ማትሽ እንዴ መተርጎም ይክበድሽ። አቤት እንደ ተዛባብህማ ገብቶኝ ነበር። አቤት የዘንድሮ ልጅ እንደው ተነሱ ካልተባላችሁ አትነሱ ማለት። በል ተነስልኝ፣ ተነስ ብያለሁ። ለምን የለሽም ማለት ነው። ስለዚህ ይኸውልሽ ምንም ነገር እንዳታስቢ። ከዚህ በኋላ አለ የተባለ ክለብ ነው የምወስድሽ። እንሄዳለን፣ እንጨብሳለን። በቃ ቋና የምናደርገው ኧረ ተወኝ፣ እኔ ጫት አልቅምም እንዴ። መጠጡንም አልቻልኩት። አንተ ግን አላመመም? እኔ እኮ ራሴ ሊሞት ቀና ማለት አቃተኝ እኮ። እኔ የምልሽ አክስቴ እንደው ጨጓሬ ነገር እያመመኝ ነው እና ትብቃ የሆነ ሽሮ ፍትፍት ነገር ብትሰራልኝ ደስ ነው። ቀስቀስ ያለ ውይ እኔን አፈር ልብላለህ። ሽሮ ፍትፍት አማረ እንዴ? እናቴ ዳጂዬ ና እናቴ፣ እኔ ሰጥ የለ እንዴ? ፍትፍት አድርጌ ነው የምሰጠው። እኔ አንቺ ለታ እየበዛብኝ ነው። ና በል ና እናቴ። ሄላ ምንድን ነው 10 ጊዜ የምትደውለው? ሰለሞን ወፍ ምንድን ነው? ስራ ላይ ነኝ አልኩህ አይደል እንዴ? ቆይ መልሼ እደውልልሃለሁ። አዎ በቃ እሺ ቻው። ሮባ ምን ነው ብቻህን ማለት? እኔ በእውነት ነው የምልህ ሮባ፣ እኔ እንዳንተ አይነት ምስኪን ልጅ የዋህ እኔ በዘመናዊ አይቼ አላውቅም። እኔ በጣም የምታሳዝነኝ ለምን እንደሆነ አልገባኝም። አመሰግናለሁ ስለ አድናቆት። አሁን በቃ ቁስቁስ። እንደዚህ ይባላል እንዴ ሮባ? ሼም አይደለም እንዴ? አንተ ቆይ ምን አይነት አዝግ ሰው ነህ እንዴ? በቃ ሄደ። ምንድን ነው የምታዝገኝ እንዴ? ግድ ነው ሮባ፣ ግድ እኮ ነው። አለበለዚያማ ከተሸናፊ መሀል ነው የምሆነው። ልክ እንዳንተ ማለት ነው። ማለት እኔ የምልህ አንዷን ትብቃን ግን እንዴት ነው አንተ እጅ ለማስገባት ይህን ያህል ጊዜ ፈጀብህ? ጭራሽ ብለህ እኔና ትብቃ መሀል መግባት ጀመርክ? ኧረ በፍጹም ሮባ፣ እኔ በፍጹም እናንተ መሀል ልገባ አስቤም አላቅም አቅጄም አላቅም። ግን ይኸውልህ ወንድማዊ ምክሬ ልስጥህ፣ ናቲን ከመካከላችሁ ዞር አድርገው። ናቲ? ቆይ ናቲ ምን ስላደረገ ነው እኔ ዞር የማደርገው? እኔ እኮ የዋህነት እኮ ነው ግርም የሚለኝ። ይኸውልህ እቺ ምድር ደግሞ ለህዋዎች ምንም ቦታ የላትም። በልክ አድርገው ሮባ። ያልተጠየቅኩን አዘላብድሽ። ተረጋጋ እንጂ ሮባ። እኔ ችግር የለውም፣ እኔ እንደክፉ ማየት ትችላለህ። ግን አዎ አንድ ማወቅ ያለብህ ነገር ትብቃ ከናቲ ምክር ይኸውልህ ወደ ኋላ አትልም። ይሄንን ደግሞ አንተም ታውቃለህ። እና የምን ችግር አለው እንዴ? እሱ እኮ ማለት ለእሷ እንደ ታላቅ ወንድሟ ማለት እኮ ወንድም
በእናት ነው በአባት? ስማ ከዚህ በፊት በሁለቱ መካከል ስለነበረው ነገር ምንም ታውቀው ነገር አለ? ንገረኝ፣ ምንድን ነው? እሺ እነግርሃለሁ፣ ተረጋጋ። ግን ይኸውልህ እሱ በበደለህ በደል እኔን መናገርም ሆነ መምታት በፍጹም የተከለከለ ነው። 4 ነጥብ። ተረጋግቻለሁ፣ ንገረኝ። አሪፍ። እሺ ይኸውልህ አንተም ሆነ ዳግም እኔ እንድጠሉኝና እኔ እንዳታምኑኝ ሲመክራችሁ እንደነበር አውቃለሁ። አንተ በምን አወቅ? ሮባ ይሄንን ማወቅ እኮ ለእኔ በጣም ተራ ነገር ነው። ድሮም ቢሆን ይኸውልህ የሁሉ ነገር ፈላጭና ቆራጭ እኔ ነኝ የማውቀው ምናምን ብሎ ራሱን አግዝፎ አይምሯችሁ ላይ ስሮባችሁ ነው። በእናትህ ይኸውልህ ትሰማኛለህ? እኔ ስለ ትብቃ ብቻ ነው ማወቅ የምፈልገው። እሺ ስለ እሷና ስለ እሷ ብቻ ንገረኝ። ልነግርህ እኮ ነው እንዴ። መቼም አቶ ጌታቸው ቤት ከመምጣቷ በፊት የእሱ ሰራተኛ እንደነበረች የታወቀ ነው። የማውቀውን ነገር አትርገምልኝሽ። የምታውቀው እኮ ሰራተኛው እንደነበረች እንጂ ቅምጡ እንደነበረች አታውቅም አይደል እንዴ? ምንድን ነው የምታወራው አንተ? ምናልባት እኮ እሷ ፈልገው ላይሆን ይችላል። እሱ ግን ጨካኝ ነው። ይሄ በፍጹም እውነት ሊሆን አይችልም። እሺ ስማኝ እስቲ፣ የትኛው አሰሪ ነው ሰራተኛው ከእሱ እንዳትረቀበት አከሬዎቹ ቤት የሚያስገባው? ምክንያቱም የሆነ ነገር ከእሷ ጋር አለው ማለት እኮ ነው አይደል እንዴ? ትብቃ እንደዚህ አታደርግም፣ በፍጹም እንደዚህ አታደርግም። እሺ እወዳለሁ ብላኝ ነበር እኮ። እውነቷን እኮ ሊሆን ይችላል። አዎ በደንብ ነው የምትወደኝ። ግን እኮ ሮባ የምልህ ላትወደም እኮ ትችል ይሆናል። ምናልባት ናቲ አንተን ለማጥመድ እሷንም ተጠቅሞባት ሊሆን ይችላል። የምልህ አርቆ ማሰቡ ትንሽ ወይኔ ሮባ፣ እና እስካሁን ድረስ እየሸወደኝ ነበር ማለት ነው? አይገርምም? እንደዛ መሆኑ ነው እንግዲህ፣ እንደዛ መሆኑ ነው። እዛው ሊዋሽኝ ይችላል። እሺ ትሰማኛለህ? አንተ ሆን ብለህ እኔና ትብቃ ማን ለመግባት ነው እንደዚህ እያልክ ያለህ? ስማ ተረጋጋ ሮባ። ከፈለክ እኔ ማስረጃ ላመጣልህ እችላለሁ። የምን ማስረጃ? እሺ ግን እኔ ይኸውልህ ጫፌ መንካት አትችልም። ሰምተኛል አይደለ? አትናገርም እንዴ? የምን ማስረጃ ነው? በጣም አሪፍ። ከእሷ አርግዛ ያስወረደችበት ማስረጃ አለ። ጭራሽ እዛም ድረስ ደርሷል? እምልህ ሮባ፣ ምናልባት በገንዘብ አታሏት ወይም ደግሞ ደፍሯት መኮ ሊሆን ይችላል። ትሰማኛለህ? እንግዲህ ማመን ያለማመን አንተ ፋንታ ነው። እኔ ነግሬሃለሁ። ጠገብ ካለ ዳጊዬ እንደው እንዳጠገብሽን ተጋበኛ ልቀቅ እንዴ እንዴ እንዴ! እሱንማ እስኪያቅለሸልሽ ነው አማበላ። ቆይ ግን ለምንድን ነው በደንብ ያልበላኸው? አክስቴ ላንቺ እንዳያልቅብሽ እኮ ብዬ ነው። አረ ለኔ ምንም አታስብ። እኔ የምልህ ያ ሮባ የሚሉት ጉንዳል ግን ትብቃን ተዋት እንዴ? እንዴ ማን ያለው? እንደውም ይኸውልሽ ትሰምኛለሽ፣ ፍቅራቸው ሮሚዮና ጁሊየትን ነው የሚያስቀነው። ማን ነው በሱ የሚቀነው? እኔ አመለነኝ እንዴ እንደዛ ምለው? ብት አላየህም ደግሞ? አንቺን አይደለም አክስቴ፣ አንቺን አይደለም። እና ማንን ነው ታዲያ? ኡፍ አክስቴ ደግሞ አንቺ አታውቂያቸውም፣ አክተሮች ናቸው እንዴ። ማንም ይሁን ማን እንደው በእነሱ ፍቅር ከቀና ሙቷል ማለት ነው። ይኸውልሽ አክስቴ፣ አንቺ እኮ ዝም ብለሽ ያለ ምክንያት ሮባን ስለምትጠይው ነው እንጂ ሮባ በጣም ደስ የሚልሽ ነው። ሰው ጥራ ቢሉት ራሱ መጣሉ። አሁን ከዚህ ምድር እንደው ሰው ቢጠፋ ሮባ ሰው ነው ተብሎ ይጠራል? ኧረ ተወኝ እባክህ። ኧረ ላሽ በቃ አክስቴ ይደብራል እንዴ። ይልቅ እሱን ተውና ቅድም ምን የመሰለች ቀጭኔ ከመሰለች ወይዘሮ ጋር እንዴት አይነት ቆንጆ ጋር አብሬ ያየሁት መሰል። አቤት እርጋቷ፣ አቤት ቁንጅኗ። በቃ ኩንስንስንስ ያለች እንድድ ያለች ሴት ጋር አብሮ አየሁት። ቆይ እንደው ከማን ጋር ብትሆን እንደዚህ የምታሞካሸታል እንዴ? እንዲያውም ይገርምሃል፣ ልጅቱን የሆነ ጊዜ ካንተ ጋር ይቻታለሁ። ቆንጆ ሴት። ከማን? ከኔ ጋር? ማናት ልጅቱ? ምን አልከኝ ዳግዬ? ስሟ ማን ነው ያልኩሽ አክስቴ? እኔ ምን አቅልሃለሁ እንዴ? ስምሽ ማን ነው ስላት ቆንጆ ምግብ ነው የምንመገበው አለች። እኛም ቢሆን እኛ ቤት ቆንጆ ምግብ አለ አልኳት። ብቻ ቆንጂትን እንዳዩ እሙት ዳግዬ እንደዛ ተቃቅፎ ሲሉ ባያቸው በእውነት እኔም እንደው ኮረዳ በሆንኩ አልኩት። አቤት ፈጣሪ! እንደው ከገንዘብ ማጣቱ ከልብ ማጣቱ በሴት አንበሻበሸው እኮ አክስቴ። ቆይ አሁን ብታያት ትለያታለሽ? አሁና ከዚህ በፊት እኮ ካንተ ጋር ይቻታለሁ አልኩ እኮ። ምንድን ነው እንዴ? አዎ እራሷ እዚች ልጅ ጋር ነው ያየሁት። እርግጠኛ ነሽ? አይቻታል። ምን ሆነ ነው? እህት ናት እንዴ? ምን ነው ተናደድክ? ከኋላ የሆነ እንደ ጓደኛ መስሎ ሰራልኝ። ወይኔ ወይ በስመ አብ! ምንድን ነው አንተ እኮ የለህም እንዴ? አንቺ ራሱ እዚህ ምን እየሰራሽ እንዴ? ምን ሳረጋየኸኝ? እንደ ሌባ ስትሽሎከለኪ።
አንተ ስራ የለህም እንዴ? ምንድነው ሁሌ ስርስሬ የምትለው? ጭራሽ ስርስሬ ማለት ጀመርሽ? ይኸውልሽ የፈለግሽውን ወሬ በትነጂ ራሱ እኔ ምንም አይመስለኝም። እሺ እኔ ሲጀመር ወሬኛ አይደለሁም። እሺ አንተ ግን የሆነ ነገር እንደፈለክ እንደሆነ ነው የሚሰማኝ። አረ ትንሽ እስኪ ረፈሪ እንዴ! አባትሽ ከሚያክል ሰውዬ ጋር እየተመጠመጥሽ አንቺ ትንሽ አይደብርሽም እንዴ? ምን ችግር አለው? ሉክ ምን ያንሰኛል? እስኪ በደንብ ይኝ እንትን ጭንቅላት ይጎልሻለሽ። እንዳንቺ አይነት ደነስ ሴቶች ማለት ነው የመጨረሻ ነው የሚደብሩ። ለምን ተዋሻለህ? ድሮም ስለማታገኘኝ ነው። ያጣለማኝ ተሳድቦ ይሄዳል ነው ተረቱ። ቆሻሻውንማ በደንብ ነው የምታውቂው። ይሄኔ ስለ ትምህርትሽ ብትጠየቂ ኑሮ ምንም የምታውቂው ነገር የለም። ስማኝ ብዙም አትናደድ እሺ። ድሮም የዱርዬ ጣፋንታው የቤት ሰራተኛ ናት። ወይኔ ሮባ አንበሳ ሲያረጅ የዝንብ መጮቻ ይሆናል የተባለው ልክ እውነት። እኔም ጊዜ ጥሎኝ ያገኘሽ እንኳን ተሰራልሻል። አመለ ደብቃ ምን ሆነ ነው? አመለ ደብቃ ውሃ ስጭኝ። እስኪ አመለ ውሃ ስጭኝ። ምን ነው ጌታቸው አመመህ እንዴ? አረ ውሃ ራሴ ሊፈነዳ ነው። ምንድን ነው የፈነዳው? እኔ እንዲያውም የሆነ ድምፅ ሰምቼ ነበር። ትብቃ ትብቃ የለችም እሷ። ለምን ፈለግካት? ምን አገባሽ? አረ ራሴ ሊፈነዳ ነው። ውሃ ስጭኝ። አይ ጌታቸው ድሮም እሷን ፈልገን የመጣ እኔ መች አጣሁትና እኔንም ያለፍከኝ እህት ሁኜ ነው። አረ ወይኔ ምን ሆኜ ነው ግን? ቆይ ምን አልከኝ? አንቺ ቆይ ከኔ ጋር ችግርሽ ምንድን ነው? ችግር እንዳለብን አውቃለሁ። ድሮም አገር ቤት እያለን እንደው ሴት ስታይ እንዲህ ክንፍ ክንፍ የምትለው ነበር። ይሄ ችግር እንደው ተከትሎ ይምጣ። ይሄው በዚህ አመልማ ልጆችንም አሳጣ። ወይ አመል በቃ አፍሽ ችግርና ሀሜት ብቻ ነው የሞላው አይደለም? በዚህ ከቀጠልክ ይኸውልህ ገና ህይወትህን ታጣለህ። ብትጠነቀቅ ይሻላል። ድንቅ መካሪ። እስቲ ይህን ምክርሽን መጀመሪያ ለራስሽ ተጠቀም። ምክርና ቦክስ ለሰንዛሪው ቀላል ነው አሉ። አይ ጌታቸው አንተም በቀን መጠጣት ጀመርክ አይደል? አይ ግቢ በቃ ይሄ ግቢ ሰካራም በሰካራ ቆላ የሰካራም ግቢ ያረጋችሁት። በስመ አብ በቀን እንዲሆኑ ይምጣ። ስራ ፈቶ ሲያይሽ ያንቺ ተመለካች በውበት ቁንጂና ማን ነበር ያላንቺ? ተይ እንጂ ሊያ ተይ እንጂ። እኔ እንደዚህ ነፍሴን አስጨንቄያት ላንቺ የሚሆን ቅን ያፈልቃለሁኝ። ፊትሽ እንደዚህ ተከሰክሽዋለሽ። ሶል ሁሌም አንድ አይነት ነገር በጣም ይሰለቻል። እሺ ምን ላድርግ ሊያ? እኔ እኮ እንዲከፋሽ አልፈልግም። ለዛ ነዋ ሁሌ ራስን ብቻ የምታስቀድመው። ተይ እንጂ ሊያ። እኔ ሁልጊዜም ቢሆን ለጋራ ጥቅማችን እንጂ እንደዚህ መቼ ነው እኔ ለራሴ ጥቅም ስራውን አጠይሽ? እስኪ ንገረኝ፣ ለጋራ ጥቅማችን ምን አደረግ? ሁሌ በቃ ሁሌም ቢሆን እኔን እኮ ነው ሳቱስ ምከተኝ። ተይሊ በእውነት በጣም እያሳዘንሽኝ ነው። አንዳችን ያለ አንዳችን እኮ ምንም ነን አይደል እንዴ? ይሄን ደግሞ ጠንቀሽ ታውቂያለሽ። ልታታለኝ አትሞክር። ሲበዛ ራስ ወዳድ ሰው ነክ። ለሰው ሀዘኔታ ሆነ ርህራሄ ምንም አልፈጠረብህ። እሺ ቆይ ምን ሆነሽ ነው? በጣም እያስጨነቅሽኝ እኮ ነው። ለምን ትጨነቃለህ? አንተ አይደለህ እንደዚህ ሁሉ ቆሻሻ ውስጥ የከተትከኝ? ምንድነው ሊያ? ቅድም ከተገናኘን ጀምሮ እስካሁን ድረስ እየወቀሽኝ ነው። የሆንሽ ነገር ካለ ንገሪኝ። ካለበለዚያ ግን በቃ ለአንተ እዚህ ድረስ ብቻ ነው ሁሉም ነገር አለቀ። ሊ ይገባኛል እኮ በጣም ቁጡ ሰው ነኝ። ከምንም በላይ ደግሞ ስራን አስቀድማለሁ። ግን ሳልወድሽ ቀርቼ ሳይሆን ከመጣሁበት የህይወት ስትራግል አንጻር እንጂ ለአንቺ ቦታም ሳይኖረኝ ቀርቶ አይደለም እምልሽ። ተረጂ አውቃለሁ እኮ ግን ራሴን እዚህ ሪስኩት ከትቼ ካንተም ከሳርዬም ሳልሆን እንዳልቀር ብዬ በጣም እፈራለሁ። ልዬ ሁልጊዜም ቢሆን ካጠገብሽ ነኝ። ምንም ነገር ስትፈልጊ ደግሞ ጠይቂ። እሺ ደግሞ ቆይ ያመጣሁልህ ላሳይክ። ምንድን ነው? ምግብ ነው? ምን ኖር በኋላ እንዴ? ሊ አልገባሽም። ሞርሞሮኛል ነው የምልሽ። አንቺ ሆነሽብኝ እኮ እስካሁን ቆየሁት። አንቺ አራብሽ? አራበኝም እንደውም ቆልፎኛል። ነይ በይ። ምን የመሰለ ፈዋ ነው የምጋብዝሽ። ይኸውልሽ ለዓመት ነው ይበረግድልሽ። ኧረ እስኪ እናያለን። እኔ የምጋብዝሽ ነገ ከነገ ወዲያ የምጋብዝሽ።
ምንም ነገር መስማት አልፈልግም። ተው እንጂ ከጀርባ የተሻለሸልክ ነው። ምንም ነገር መስማት አልፈልግም የምትለው? እስኪ ተወኝ። ቆይ ከኔ ምንድነው የምትፈልገው አንተ? ምን አለና ምን እፈልጋለሁ? አሁን ስማ፣ ከቆንጆት ጋር ነው የምትተዋወቁት? ኡፍ ሲጀመር አላውቃትም። ላውቃት እራሱ አልፈልግም። እሺ ለዛ ነው በየመንገዱ ስትላላጡ ስትላፉ የነበረው። ቆይ አመለናት እንደዚህ አይነት የማይሆን ወሬ አውርታለህ የምታደናቁረኝ? ይኸውልህ አመለ እኮ ጆሮዋን እንጂ አይኗን አያማትም። እሺ ሲቀጥል ደግሞ ምንም የምትዋሽበት ምክንያት የላትም። ከፈለገች ማለት ነው መላ አካላቷ ራሱ መታመም ይችላልሽ። አንተም እሷም ገደል ግቡ ስትፈልጉ። ቆይ አንተ ግን ትንሽ አታፍር እንዴ? የኔ ኤክስ እንደሆነች ታውቃለህ አይደል እንዴ? እንዴት ነው ከጀርባ እንደዚህ አይነት ነገር የምታደርገው? ኡፍ ዳግም ኧረ ተወኝ በእናትህ። እኔ ለራሴ ስንት ጭንቀት አለብኝ መሰለህ። ዝም ብለህ የመንደር ወሬ እየለቀቀምክ መተህ እኔን አታስጨንቀኝ። በጣም የምታሳዝን ሰው ነሽ። ከኔ ሴት ትቀማለህ። እኔን ተወኝ። ትብቃ አታሳዝነን። እስኪ መጀመሪያ ለእኔ እዘኑልኝ እናንተ። እስኪ ልጅቷ እኮ ወርቃ እኮ ነው ያነሷት። ተው እንጂ የኛ ፈጥኖ ደራሽ አንተ ቀድመህ ደረስክላት አይደል? የኛ አምቡላንስ። የምርህ ነው? ቆይ እንኳን እሷ ከኔ ጋር ልጠረጥራ ቀርቶ ማለት ነው ያንተ ስም ለተነሳው ራሱ እኔ በጣም ነው እየደበረኝ ያለው። እና ታዲያ መተቃቀፉ ምን አመጣው? እስኪ ንገረኝ አንተ። ቆይ ጆሮ አይሰማም እንዴ? ምንድነው? ቆይ እኔ ቆርጣችሁ ልታሳብዱኝ ነው እንዴ ተነሳችሁት? እና ታዲያ አክስቴ ዝም ብላ ነው የምታወራው ማለት ነው? ማመን ያለ ማመን ያንተ ፋንታ ነው። እሺ እንዴ ጭራሽ በዚህ ቻካፋ ፊት እኔን ትጠረጥረኛለህ እንዴ? ይኸውልህ ምን አለ እንኳን በደህናችሁ ብትጠረጥረኝ አንተ። ስርዓት ያዝ። እንደዚህ እንድትናገራት አልፈልግም። እሺ አንተ ግን ቆይ ለአስሩም ጥብቅና መቆም ግን አይሰለችም? ለነገሩ እኔ ምን አገባኝ? ለማንኛውም ናቲ በጣም ነው ትሰማኛለህ? ድጋሚ ማለት ነው ናቲ የሚባል ስም እንድትጠራብኝ አልፈልግም። እሺ ደግሞ ናቲ ምን አደረገ? ሁሉም ቢናገሩት ሆድ ባዶ ይቀራል ሲባል አልሰማሁም? አሪፍ ነው። ትብቃ ለተረትም ለሀዘንም ለደስታም የሚሆን አሪፍ ምሳሌያዊ አነጋገር አስተምራለች። ህይወቴ በሙሉ በቃ ተረትና ምሳሌ እንደሚሆን ታውቋት ይሆናል። አሁን ገና ጠጠር ያለ ነገር ተናገርክ። ተብቀኝ ናት። አላውቅም እንዴ? ቆይ ሲቀጥል አንተ አይደለ እንዴ ከኔ በበለጠ መግቢያና መውጫውን የምታውቀው ነበር? ምንድነው ደግሞ ሮባ ተጣላችሁ እንዴ? እሱ እኮ ቁም ነገር ላላቸውና ህይወት ለጀመሩ ነው እንጂ እንደኔ ቃጋ ጀመሩ ለተግማሙት አይደለም። እሺ አንተ ቆይ ያማል እንዴ? ይኸውልህ ትሰማኛለህ? በተጣላችሁ ቁጥር ነገር እየመጣ አታላዝነሽ። ምን አይነት ይሄ ጌታቸው ምን ሆነ ነው? አረባ እንዴ! አረ ጌታቸው ስለ መድኃኒዓለም ድምፅህን ቀንስ። የሚታረስ መሬት ይመስል እኮ እንደዚህ ትልብኛለህ አስሬ። አያመለ እንጂ ምን አለብሽ? እኔ ለራሴ ጭንቅላቴ ውስጥ ሌላ ሰው እየኖረ ነው የሚመስለው። ከክፍለ ሀገር ነው እንዴ ሰው ይዘህ የምትመጣው? እንደኔ ግን ይኸውልህ ሌላ ሰው ብታመጣ ይሻላል። ደግሞም ቢቀር የሰው ጋጋታ ምን ያደርጋል? አመለ አንቺ ራሱ እኮ የባቡር ፉርጎ ነሽ። ጋጋታ አንቺ እያለሽ እንዴት ሌላ ሰው ጠራለሁ? ቢቻለኝ አንቺን አውጥቼ መጣል ነበረብኝ። እንደፈለክ እናቴ፣ አንተ የፈለከውን ሰው ማምጣት ትችላለህ። አሁን ስራዬን ልሰራ ነው። በቃ ግባ እናተኛ። ምን ቆይ ጭራሽ በገዛ ቤቴ እያባረርሽ ነው? ስራ አለብኝ አልኩ እኮ። ምነግርህን አትሰማም እንዴ? በቃ ግባ እናተኛ። ስሚ፣ እንደዚህ ሆኜ የምቀር መስሎሽ ነው? ተናገርኩ እኮ። እማትገባ ከሆነ ድምፅህን ቀንስ ብያለሁ። ዛሬ ይኸውልህ ደርቢ በለው ኃይለኛ ግጥም ያለብኝ። ጋይስ እንዴት ናችሁ? ቤተሰብ ደህና ናችሁ? ደህና ነኝ፣ አታስቡ። እኔ በጣም ደህና ነኝ። ሰላም ነኝ። ኧረ መድኃኒዓለም ደህንነት ያሳጣሽ። ግጥሚያሽ ጥፋ። አንቺን ከዚህ ስልክ ጋር እስኪ ዝም በል በቃ። ምቀኛ መቼም ከሩቅ አይመጣ። እዚሁ ቤተሰብ ነው። ማን ነው ያላችሁ? አንድ አህያ ነው ካጠገቤ ሆኖ የሚጮህ ያለ። ማን ነው አህያ? እኔን አህያ አመለ። ጠብቂኝ ብቻ ይሻለኝ፣ አሳይሻለሁ። ረዲያ በወጣሽ። ቆይ ውጭ ነው ውጭ። አዎ ቆይ አንዴ ውጭ እናውራሽ። አይንሽ ውጣ አመለ። አይ ወይኔ ምን ይሻለኛል? የኔ ቆንጆ ምን አባቴ ልሆንልሽ? ፍቅርቅር አድርገኝ። እሱማ እንዳለ ነው። አንድ ቆንጆ ሰርፕራይዝ አለሽ። ምን አይንሽን ጨፍኛ። ሰው ነገረኛ። ምንድን ነው?
አይንሽን ጨፍኝ አልኩሽ። ሰርፕራይዝ አይደለም። ጨፍኝ ከዛ ዙሪ። ልጄ ግን ጸጉርሽ የራስሽ ነው እንዴ? ሽጫሉ ብላኛ ነበር እንዴ? ያላንቺ ፍቅር ነው የምሸጠው። የኔ ፍቅር በጣም አመሰግናለሁ። እኔ ነኝ ማመስገን ያለብኝ። ምን እንዳደረግሽልኝ እኮ ስለማታውቂ። ምን አደረኩልህ? ልጄ ይሄ ቪዲዮ ማለት እኮ አቶ ጌታቸውን ደግሞ አቶ ጌታቸው ለዋለሁ ጌታቸውን እንደ ውሻ አንገቱ ላይ እንደዚህ ሰንሰለት አስሬ እንደ ልቤ እንደዚህ ማንቀሸቀሽበት ነው። እንደፈለግክ አድርግ፣ ግን ታውቃለህ የሆነ ጫን ያለ ገንዘብ በጣም ፈራለሁ። ልዬ ምንም ነገር ሀሳብ እንዲገባሽ አልፈልግም። አይደለም ገንዘብ ይቅርና ያንን የመሰለ የተንጣለለ ቤት እንኳን በስምሽ ላደርግልሽ እችላለሁ። አንቺ ብቻ ምን ፈልጊ? እኔ የምፈልገው አንተን ብቻ ነው ልዬ። እኔ ሁልጊዜም ያንቺና ያንቺ ብቻ ነኝ። ግን በህልሜ አይደለማ። ሳንፈራ ሳንሳቅቅ በነፃነት እንደፈለግን ነው የምንኖረው። አሱልዬ ግን ልዬ ምን አለ መሰለሽ፣ ለጊዜው ሁሉንም ነገር ኦፊሻሊ ባናደርገው ቆንጆ ይመስለኛል። ለምን? ማንም ፈርተህ ነው ወይስ እኔ ሌላ የማላውቀው ነገር አለ? እንዴ ሰውየው እኮ አቶ ጌታቸው ነው፣ ይሄ አውሬ። እኛ በዚህ በኩል ስናስብ እሱ ብኛ ባላሰብነው በዛኛው መንገድ ዞሮ ሊመጣ ይችላል። ይሄን መጨረሻ ላይ ደግሞ የምጋፈጠው ነኝ እኮ። ከኔና ካንተ ሪሌሽንሺፕ ይሄ ምን ያገናኘዋል? እስካሁንም እኮ ዝም ያለው ለጌታቸው ብለን ነው አይደለ? እሱ ብቻማ በቂ አይደለም። ይኸውልሽ የነናቲም ጀማ መበተን አለበት። ለዚህ ደግሞ ጥሩ መሳሪያ አንቺ ነሽ። ከዛ ከዳጊ ጋር ድጋሚ ልንጋተት ነው። ትንሽ ጊዜ ብቻ ይኸውልሽ፣ እኔ ጫፍጫፉን እኮ ጀምሬያለሁ። እኔ በቀደድኩልሽ ቦይ አንቺ መፍሰስ ብቻ ነው የሚጠበቅብሽ። እሺ፣ ግን ያቺ ትቅድም መታ ከሱ ጋር እንዳላይሽ ምናምን ብላ አብዳ ነው ሄደችው። ወይ ገንገበት ነው እንደዚህ የምትይኝ? እሷን ተያት እባክሽ፣ ዝም ብላ ነው። ዝም ብላ እኮ አይደለም አርግዣለሁ ምናምን ያለችኝ። በሀሳብ ደረጃ እኮ ነው ልዬ። ቆይ አንቺ ስታስቢ በዚህ ሰዓት አሁን ዳጊ እውነት አንቺን ነው የሚፈልገው እሷን ነው የሚፈልገው? እንዴ ግልጽ እኮ ነው። 100% እኔን ነው እንጂ። ስለዚህ ይኸውልሽ በጣም ካበዛቸው አንቺ ሳትሆኚ እሱ እንዲያባራት እናደርጋለን። እሺ፣ ግን እህት ላይ እንደዚህ ማድረግ አይከብድም? ግድ ነው። ግድ እኮ ነው። እሷ እኮ የራሷን ህይወት መርጣ ነው እዚህ ውስጥ የገባችው አይደል እንዴ? እኔም ደግሞ የራሴን ህይወት መርጫለሁ። ምርጫዬም ደግሞ አንቺ ነሽ ልዬ። ግን የሆነ ትርጉስ ከሆነች እኮ ትጎዳለች። እሱ ለኔ ታዩ ነገሩ እውነት ይሁን ውሸት እኔ በራሴ መንገድ አጣራዋለሁ። እሺ በቃ። እና አሁን ጌታቸው ጋር መች ልትሄድ አሰብክ እንዴ? አሁንና ዛሬ እኮ ድግሴ ነው። የምን ጊዜ ማቃጠል ነው? አሁን ነው የምሄደው። እደውልልሻለሁ። ባይ ባይ። ስማ ሮባ፣ ማስረጃውን አፈልገውም እንዴ? አታስብ፣ እኔ ያለበት ድረስ እመጣልሃለሁ። ግን ማንም የለም ቤት? በቃ መጣ። ጌቺ መጣውልህ። እኔ የምልህ ሮባ፣ ቤታችሁ በጣም ሰፊ ናት። ማለቴ ሰፊ ነው። አሁን የታለ ማስረጃው? እንግዲህ እንደዚህ ነው እንዴ አፕሮች የምታደርጉት? ሻይ ቡና ምናምን አይባልም እንዴ? ከፍሪጅ ቀዝቃዛ ነገር አይባልም? እዚህ የመጣው ሻይ ቡና ልትል ነው እንዴ? አይደለም፣ እሱም አይደለም። ግን ያው ወግ ባህላችንን እኮ መርሳት የለብንም ብዬ ነው። በጣም እያናደድከኝ ሰለሞን። ሰጣለሁ፣ አትናደድ። ግን ይኸውልህ አንድ ማወቅ ያለብህ ነገር አለ። ይህንን ማስረጃ በፍጹም ለማንም መስጠት የለብህ። ማስረጃውን ስጠኝ። ሮባ፣ አትጩህ፣ ቀስ በል። ሰጣለሁ።